የተወደዳችሁ ክርስቲያኖች ከዚህ ዘመን በላይ መጾም የሚገባን ዘመን አለ። ከዚህ ዘመን በላይ ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችንን መጥቃት የሚገባን ዘመን አለ። ከዚህ ዘመን በላይ በልዑል እግዚአብሔር ፊት ራሳችንን ዝቅ ማድረግ የማይገባን ዘመን አለ። አያምም ይሄ ዘመን፣ አይሰማም ይሄ ዘመን። የሌሎች ስቃይ የኛ ስቃይ አይደለም፣ የሌሎች ህመም የኛ ህመም አይደለም። ከዚህ ዘመን በላይ በእግዚአብሔር ፊት መዋረድ መቼ ይገባል? ምን ሲሆን ነው የምንዋረደው ወገኖች? እሺ ምን ሲሆን? ከዚህ በላይ መደንገጥ የለብንም። በዚህ ዘመን የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋረድ? በዚህ ዘመን ዝቅ ያላ፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምነናው እንዲሰማን እንዲህ ነው። ስለዚህ ነገር ጾመ መቼ ነው? እሺ ምህላ ብንይዝ መቼ ነው? እሺ በኃይለኛው በእግዚአብሔር ፊት የምናለቅስ እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ ሳንዋረድ አንሰማም። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃ ነው። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የእስካሁኑ ጎዳናዬ። እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ ከኃጢአት ጋር ልቆራረጣ እሱ ነው የሚያስፈልገው። አሁን እናልቅስ። አሁን የምር ንጹህ፣ አሁን የምር ምህላ እናድርስ። አሁን አመድ ላይ እንነስንስ። አሁን እናልቅስ። አሁን እናልቅስ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ብስራት መምህር አበባው መልአክ አበባው የደብራችን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደድሽ እህታችን ዘማሪት ምርትነሽ ጥላሁን፣ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችንም ያልተቆጣጠረን፣ ይህንን እድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ይክበር ይመስገን፣ ይክበር ይመስገን። እንደ እግዚአብሔር ቅዱስ ፈቃድ ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። የአባቶቻችን አምላክ የእኛም አምላክ በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እግዚአብሔርን የማግኘት ጉዞ በዚህች ምሽት እንድንማርበት የመረጥኩት ርዕስ ነው። እግዚአብሔርን እንዴት በምን መንገድ ላግኘው የምትል ክርስቲያናዊት ነፍስ እነዚህን መንገዶች ከብዙ በጥቂቱ መጓዝ ያስፈልጋታል። እግዚአብሔር በየትኛው መንገድ ብንጓዝ እናገኘዋለን? እግዚአብሔርን የመፈለግ መንገድ ምን ይመስላል? እነሱን በጥቂቱ የሚያሳይ ሐሳብ ነው የማነሳው። እግዚአብሔርን የሚፈልጉ እግዚአብሔር እንዲሰማቸው የሚፈልጉ በዚህ ዓለም ካለው ጥፋት ማምለጥ
በዚህ ከሚኮነነው ዓለም ጋር እንዳይኮነኑ የሚፈልጉ ሰዎች የመጀመሪያ የሚያደርጉት እግዚአብሔርን ያምኑታል። ደግሞ አለው እግዚአብሔርን ያምኑታል። የተወደዳችሁ ክርስቲያኖች የእውነተኛ የእግዚአብሔር ፍቅር መገለጫ እግዚአብሔርን ማመን ነው። የእውነተኛ የእምነት መገለጫ ደግሞ እግዚአብሔርን መታዘዝ ነው። የሚወዱ የሚያፈቅሩ ሰዎች ስለሚወዱትና ስለሚያፈቅሩት ይታዘዛሉ። ደግሞ አለው እግዚአብሔርን እወዳለሁ ልዑልንም እፈልጋለሁ፣ እሱን ማግኘት ዓላማዬ ነው የምትል ነፍስ በእርግጠኝነት እግዚአብሔር የሚላትን ታምናለች። ላላት ነገር ደግሞ ትታዘዛለች። ለዚህ ነው የሚያምን ሰው ይታዘዛል፣ የሚያፈቅር ሰው ደግሞ ያምናል። በእግዚአብሔር ሰዎችና የእግዚአብሔር ባልሆኑ ሰዎች መካከል ያለው ልዩነት ይሄ ነው ወገኖቼ። እግዚአብሔርን የሚያገኙት ሰዎች ወይም እግዚአብሔርን ያገኙት ሰዎች አይነተኛ መለያቸው እግዚአብሔር ላላቸው ነገር መታዘዛቸው ነው ወገኖቼ። እግዚአብሔርን እንደምንፈልግ አምናለሁ። እግዚአብሔርን ፈልጋችሁ እንደመጣችሁ አውቃለሁ። እግዚአብሔር የሚገኘው ግን በሚታዘዙ ሰዎች ልብ ውስጥ ነው ወገኖቼ። እግዚአብሔር ማደሪያ የሚያደርገው እንዲያድርባቸው በሚታዘዙ ሰዎች ሕይወት ውስጥ ነው ወገኖቼ። የኖህ ዘመን ሰዎችና ኖህ ፍጹም የተለያዩት ኖህ የታዘዘውን በማድረጉ ነው ወገኖቼ። ኖህ እግዚአብሔርን ያገኘው፣ ኖህ እግዚአብሔርን ያስተናገደው፣ ኖህ ከጥፋት ያመለጠው፣ ለኖህ እግዚአብሔር መሸሸጊያ የሰጠው፣ ኖህ የተጠለለው የታዘዘውን ሁሉ አደረገ ስለተባለ ነው ወገኖቼ። እግዚአብሔር ያላትን የምትሰማ ነፍስ፣ እግዚአብሔር ላላት ነገር የምትታዘዝ ክርስቲያን እግዚአብሔር መጠለያዋ፣ እግዚአብሔር መሸሸጊያዋ፣ እግዚአብሔር መደበቂያዋ፣ እግዚአብሔር መከራ ማምለጫዋ፣ እግዚአብሔር ወጀብ መሻገሪያዋ፣ እግዚአብሔር ከመከራ መዳኛዋ ይሆናል ወገኖቼ። ይህ እግዚአብሔር ቃል እንዲህ ይላል፣ ኖህም የታዘዘውን አደረገ ይላል። ኖህ እግዚአብሔርን በምን አገኘው ካላችሁኝ፣ በመታዘዝ አገኘው ወገኖቼ። እግዚአብሔርን ማግኘት እንፈልጋለን። እንግዲያውስ እግዚአብሔር የሚገኘው የሚነግረንን በማመን ያመነውን ደግሞ በመታዘዝ በማረጋገጥ ነው ወገኖቼ። እግዚአብሔር የሚገኘው ኖህ የታዘዘውን ሁሉ በማድረጉ ከዚያ ሁሉ ጥፋት ሲድን፣ እግዚአብሔር የነገራቸውን ለማመን የዘገዩት ደግሞ እንዴት ባለ ጥፋት እንደጠፉ ታውቃላችሁ። ሲበሉ ሲጠጡ ሲያገቡና ሲጋቡ ኖሩ እንጂ እግዚአብሔር እንዳላቸው ንስሐ ሲገቡ አልተገኙ። ስለዚህ ከቅጣት ስር ወደቁ። ስለዚህ በጥፋት ውስጥ ቅጣትን አገኙ።
እግዚአብሔርን አላገኙትም፣ ቅጣቱን ግን አግኝተዋል። የእግዚአብሔርን ጸጋ አላገኙም፣ የእግዚአብሔርን መከራ ግን አግኝተዋል። ለምን ካላችሁኝ የታዘዙትን ሁሉ አላደረጉ። እነዚህ ሰዎች ብቻ አይደሉም። በሎጥና በሰዶም ሰዎች መካከል ያለው ልዩነት ይሄ ነው ወገኖቼ። የሰዶም ሰዎች ግን አፌዙበት የሚል ቃል ተጽፏል ወገኖቼ። ለእግዚአብሔር ቃል ከመታዘዝ ይልቅ ፌዝን የቀደማቸው ወገኖቼ። ፌዘኞች ሳይቀጡ አይቀሩም። ቅጣትን ሳታመጣ የምታልፍ ኃጢአት የለችም ወገኖቼ። አፌዙበት ነው የሚለው። እግዚአብሔር የተናገረውን ሲነግራቸው ቀለዱበት ወገኖቼ። ፌዘኞች ሳይቀጡ አይቀሩም። ቸልተኞች ሳይቀጡ አይቀሩም። የእግዚአብሔርን ትእዛዛት እንደ ዋዛ ማለፍ የሚፈልጉ የእግዚአብሔርን ልምጭ ሳይቀምሱ አይቀሩም። እዩዋቸው፣ አፌዙበት ነው እኮ የሚለው። ኃጢአት ጥሟቸዋል። እነዚህ ሰዎች መላቀቅ አቅቷቸዋል። የእግዚአብሔርን ትእዛዝ ከመያዝ ይልቅ ኃጢአትን ግጥም አድርገው ይዘዋል። በዚህ ምክንያት ወደ አስደናቂ ቅጣት ቀርበዋል ወገኖቼ። ለምን? ከማመን ከመታዘዝ ይልቅ ፌዝን የቀደማቸው ወገኖቼ። ፌዘኞች ብቻ ነው የሆኑት። ለዚህ ነው ወገኖቼ በዚህ ብርቱ ቅጣት ውስጥ የወደቁት፣ እግዚአብሔርን ያላገኙት። እጅግ የሚደንቋችሁን እነዛ ግራና ቀኛቸውን የማያውቁትን የነነዌን ሰዎች ላስታውሳችሁ ወገኖቼ። የነነዌ ሰዎች እንዴት እግዚአብሔርን አገኙት ካላችሁኝ አንድ አስደናቂ የእግዚአብሔር ቃል ተጽፏል። ትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ የነነዌ ሰዎች እግዚአብሔርን አመኑ ይላል። የተወደዳችሁ ክርስቲያኖች፣ እግዚአብሔርን የማግኘት ጉዞ የሚጀምረው የተናገራቸውን በማመን ነው ወገኖቼ። የነነዌ ሰዎች ግን እግዚአብሔር የነገራቸውን አመኑ። የሚናገረንን ስናምን ነው ጉዞ የምንጀምረው የእግዚአብሔርን ፍለጋ። እግዚአብሔርን በማግኘት የሚጠናቀቅ ጉዞ የሚጀምረው እግዚአብሔር የነገረንን ከማመን ነው። እግዚአብሔር የተናገረው እውነት ነው፣ እግዚአብሔር ያለውን ያደርጋል ከማለት ነው የሚጀምረው። እስራኤላውያን ለምንድን ነው እግዚአብሔርን ሳያገኙት የቀሩት ካላችሁኝ ለሚናገረው እምቢ ስላሉ ነው ወገኖቼ። ለሚናገረው እምቢ እንዳትሉ ተጠንቀቁ ያለው ቅዱስ ጳውሎስ እኮ ለዚህ ነው ወገኖቼ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። እግዚአብሔር የሚነግረን ቃል የምንሰማው ቃል በእምነት ከኛ ጋር ካልተዋሃደ ወገኖቼ አይጠቅመንም። እግዚአብሔርን ሳናገኘው እንቀራለን። እስራኤል በምድረ በዳ ለምን ቀሩ? የታሰበላቸው ሳይደርሱ ለምን ተንጠባጥበው በምድረ በዳ ረገፉ? የተወደዳችሁ ክርስቲያኖች፣ በእምነት የተናገራቸውን ቃል አልታዘዙ። እንዲህ ይላል የእግዚአብሔር ቃል፣ ባለመታዘዛቸው ጠንቅ ስላልገቡ ይላል። ለምን እግዚአብሔርን አላገኙትም? የሚናገራቸውን አላመኑ፣ ስላልተዋሃዳቸው አልጠቀማቸውም። ባለመታዘዛቸው ጠንቅ አልገቡም ወገኖቼ። እነዚህ እስራኤላውያን ባለመታዘዛቸው ጠንቅ አልገቡም ተብሎ ነው የተጻፈው። የተወደዳችሁ ክርስቲያኖች፣ እግዚአብሔርን ማግኘት ጉዞ የምትጀምር ነፍስ ከመታዘዝ አፈቅረዋለሁ ያለችውን ታምነዋለች፣ የሚናገራትን ትቀበላለች፣ ለተናገራት ነገር ትታዘዛለች። የታዘዙ ሰዎች ደግሞ እግዚአብሔርን ያገኙታል ወገኖቼ። ምክንያተኞች አይሆኑም። እግዚአብሔርን ስለሚፈልጉት የጉዟቸው ቀዳሚ ዓላማ
እግዚአብሔርን ማግኘት ስለሆነ ምክንያት ሲፈጥሩ አይኖሩም ወገኖቼ። እርሱ ያለውበትን ሁኔታ ያውቃል። እግዚአብሔር ያፌን አይደለም የልቤን ያውቃል። ሰው እንደሆነው ነው የሆንኩት፣ እኔ ከሰው ተለይቼ ምን ልሆን እችላለሁ እያለች ምክንያት አትደረድርም። እግዚአብሔር የነገራትን ታምናለች ወገኖቼ። እኔ ከሰው የተለየ ምን ሰራው፣ አሁን ከዚህ የበለጠ ምን መከራ ሊደርስብኝ ነው እያለች ምክንያት ስትደረድር አትኖርም። የታዘዘችውን ታደርጋለች ወገኖቼ። እግዚአብሔርን ማግኘት የምትፈልግ ነፍስ እንደዚህ ነው የምትኖረው ወገኖቼ። ታምናለች፣ የተናገራትን ሁሉ ታምናለች፣ ማመኗን በመታዘዝ ታረጋግጣለች። በዚህ ምክንያት እግዚአብሔርን የማግኘት ጉዞዋን ትጀምራለች ወገኖቼ። ያ በቀኝ የተሰቀለው ወንበዴ ክርስቶስን ያመነው ያገኘው መስቀል ላይ ሆኖ ነው። ብዙ ምክንያት መደርደር ይችላል ወገኖቼ። መስቀል ምን ይመቻል? ጅራፍ ምን ይመቻል? ችንካሩ ምን ይመቻል? እየሞትኩ ነው፣ ከዚህ በኋላ ይህ ሰው ምን ሊያደርግልኝ ነው እያለ ብዙ ምክንያቶችን መደርደር እኮ ይችላል። ግን አይደለም። ዓለም ሁሉ የጠላውን ወደደው፣ ዓለም ሁሉ የካደውን አመነው። እየሞተ እየተሰቃየ ምንም አይነት ነገር ሊያደርግለት እንደማይችል የሚታሰብ ሰው ቢሆንም ግን አመነው። አያችሁ፣ ለምክንያት ቅርብ የሆኑ ሰዎች እንኳን ምክንያት እየሰጡ እግዚአብሔርን ከማግኘት ወደ ኋላ ላሉ ምእመናን። እኛ እኮ መስቀል ላይ አይደለም ያለ ነው፣ መሬት ላይ ነው። እኛ እኮ ስቃይ ላይ አይደለም ያለ ነው፣ ከስቃይ ወዲህ በመለስን ያለ ነው። እኛ እኮ በሞት ጣር መካከል አይደለም ያለ ነው። እኛ ለመኖር እኮ እየተጣጣርን ያለ ነው። እንዲህ ያለው ሰው ምክንያት ካልደረደረ፣ እንዲህ ያለው ሰው አምኖ ለመታዘዝ ከቀረበ፣ የተወደዳችሁ ክርስቲያኖች፣ እንዲህ ያለው ሰው ባለቀ ሰዓት እግዚአብሔርን ካገኘ፣ የኛን ሰዓት፣ የኛን አኗኗር፣ የኛን ሁኔታ፣ የኛን የተመቻቸ ድል ተመልከቱት። ታዲያ እንደኛ አይነት እግዚአብሔርን ሳያገኝ ቢቀር እንደምን ያለ ፍርድ እንደምንፈረድ ይሁት። እንዴት ወደዳችሁ ክርስቲያኖች ታስታውሳላችሁ? ያ አጭር የነበረው ዘኬዎስ ክርስቶስን ላለማግኘት እኮ ብዙ ምክንያት እኮ ሊያቀርብ ይችላል። ቁመቴ አጭር ነው፣ ይሰማችኋል? ይሰማል? ቁመቴ አጭር ነው፣ ህዝቡ ረዣዥም ነው፣ እኔ ለማየት አልችልም። ወገኖቼ፣ ክርስቶስን ላለማግኘት፣ ክርስቶስን ላለማየት በጣም በቂ ምክንያት ነበረው። እጅግ በጣም በቂ ያሳማኝ ምክንያት ነበረው። ምን ላደርግ እችላለሁ? ያቅሜን ያክል ሞክሬያለሁ። በዚህ መለሎ ህዝብ መካከል እኔ ክርስቶስን ማግኘት እኔ ምንድነኝ አላለም። ምክንያት ሲደረድር መኖር ይችላል። አንዳች ምክንያት አላቀረበም። እግዚአብሔርን ለማግኘት፣ እግዚአብሔር በቤቱ ለማስተናገድ የቀረበ ሰው የሆነው ምክንያቶቹን ሁሉ ረግጦ ነው ወገኖቼ። ወደ ላይ ወደ ዛፉ ወጥቶ ለማየት የጣረውን ጥረት የተወደደ መድኃኒታችን ልቡን አየለት ወገኖቼ። የደከምነው ድካም ከምክንያት ባለፈ የወጣነው መውጣት፣ የወረድነውን መውረድ እግዚአብሔር ያየዋ። ውረድ፣ በአንተ ቤት ገባ ዘንድ ይገባኛል፣ ዛሬ መዳን ለዚህ ቤት ሆኗል ብሎ ያበሰረው ክርስቶስን ያገኘው ፍለጋው በማግኘት የተጠናቀቀው የተወደዳችሁ ክርስቲያኖች ምክንያት ከመደርደር ይልቅ ዋጋ መክፈል ሲጀምር ነው ወገኖቼ።
ምክንያት ሊደረድር ይችላል። አያችሁ፣ እግዚአብሔርን ለማግኘት የምትጓዝ ነፍስ በመታዘዝ ትኖራለች እንጂ ምክንያት በመደርደር አትኖርም ወገኖቼ። እነዛን የታመመ ሰው ይዘው የመጡትን ማርቆስ ወንጌል ምዕራፍ 2 የተጻፉትን ደግሞ ተመልከቷቸው። በሩ ተጨናንቋል። ክርስቶስ ቤት ውስጥ ብዙ ሕዝብ አጨናንቆታል። ማለፍ አይቻልም። በቃሬዛ በሽተኛ ይዘው መጥተዋል። በሽተኛቸውን ይዘው ለመመለስ አልከጀሉም። በቂ ምክንያት ማቅረብ ይችላሉ። በሩ ተጨናንቋል። ሰው ሞልቶታል። ክርስቶስም በሥራ ተጠምዷል። እኛ እንዴት አድርገን እዚህ ውስጥ መግባት እንችላለን? በሩ ዝግ ነው፣ ወረፋው በስቷል አላሉም? የተወደዳችሁ ክርስቲያኖች፣ ጣራውን ነድለው በሽተኛውን ክርስቶስ እግር ስር አስቀምጠውታል። አያችሁ፣ ምክንያት አቅርበው ለመሄድ የተመቻቸ እድል ኖሯቸው እንኳን ምክንያት ሲያቀርቡ አታገኟቸውም። ከምክንያት በላይ ይሆናሉ። እግዚአብሔርን የምትፈልግ ነፍስ የትኛውም ምክንያት አያስቆማትም። የትኛውም ችግር ከእግዚአብሔር በላይ አይበልጥባትም። ስለዚህ ምን ታረጋለች? ምክንያቷን ትረግጣለች። ምክንያቷን ተሻግራ እግዚአብሔርን ፍለጋ ትገሰግሳለች። በሙሉ ተመልከቷቸው፣ እግዚአብሔርን ፍለጋ ነው የገሰገሱት። ምክንያት አንዳች ነገር ሳይዛቸው ክርስቶስን በማግኘት ነው ያጠናቀቁት። እንዴ ቅዱስ ዮሴፍንም ተመልከቱ። ለሀገሩ ባዳ፣ ለሰው እንግዳ ነው። እጅግ ከባድ በሆነ ሕይወት ውስጥ ይኖራል። እኔ ምን አረጋለሁ? እግዚአብሔር ትቶኛል፣ ቃል ኪዳኔንም ረስቶታል። ለሀገሩ ባዳ፣ ለሰው እንግዳ ነኝ። እግዚአብሔር ያለኝን ሁሉ ትቶታል፣ እንደውም ረስቶኛል ቢል ያዋጣው ነበር ወገኖቼ። ግን አላለም። በጣም የሚደንቃችሁ እነዚህን ሁሉ ምክንያት ለማቅረብ የቀረበና የተገባ ሰው ይመስላል። ግን እግዚአብሔርን ያገኘው ምክንያቶቹን ሁሉ ትቶ ነው ወገኖቼ። ከምክንያቶቹ በላይ ለተባለው ነገር ታዞ ነው ወገኖቼ። አያችሁ፣ እግዚአብሔርን የምታገኝ ነፍስ ከምክንያቶች በላይ መታዘዟን ታስቀድማለች። ሁሉንም ተመልከቷቸው። እግዚአብሔርን ሳያገኙትስ የሚቀሩ እግዚአብሔር የተናገራቸውን ይፈራሉ። አንዳንድ ቃላት በጉባኤያት እንኳን ሲነገሩ ምን መዓት ይጠሩብናል ባዮች አሉ፣ ፈሪዎች። ፊሊክስ እንደሚባለው ሰው ሐዋርያት ሥራ ምዕራፍ 4 ላይ እንደተጻፈው ስለ ጽድቅ ራስንም ስለ መግዛት ቅዱስ ጳውሎስ ሲያስተምረው፣ ፊሊክስ ግን ፈርቶ ይላል፣ አሁን ሂድ በተመቸኝ ጊዜ ልኬ አስጠራሃለሁ አለው ይላል። ሂድ ይላል። የመዳን እድሉን ያሳልፋል። ይፈራል እንጂ አያፍርም። ምክንያት ይደረድራል። ይቀጥራል እንጂ አይወስንም። እድሉን ያመክናል እንጂ አይጠቀምም። አሁን ሂድ ሲመቸኝ ይላል። የተወደዳችሁ ኦርቶዶክሳውያን፣ ስንት ጊዜ ነው የሚመቸን? መቼ ነው የምንችለው? መቼ ነው የተመቸ እድል እኛ እጅ ውስጥ የሚገባው? ስንት እድል አሳልፈናል። ልናገኘው ስንችል ስንት ሂድ ብለን አሳልፈናል። ወደኛ መጥቶ ስንት ጊዜ የማይረባ ቀጠሮ ቀጥረን ሳናገኘው ቀርተናል። ንስሐችንን ቀጥረን፣ ቁርባናችንን ቀጥረን፣ ጽድቃችንን ቀጥረን፣ ራስን መግዛታችንን ቀጥረን ስንት ጊዜ አሻግረነዋል። ስንት ጊዜ እግዚአብሔርን አሳልፈነዋል። እዩት፣ እድል ወደሱ መጣች። መምህር ወደሱ መጣ። ፈራ። ከማመን ይልቅ ፈራ። ከመታዘዝ ይልቅ ፈራ። እናም አሳለፈው። እድሉን አመከነው። በቀጠሮ አሳለፈው። ፊሊክስም ተመችቶት ንስሐ ገባ የሚል ቃል አታገኙም ወገኖቼ። ለምን? የነገረውን አላመንም። ላመነው አልታዘዘም። እግዚአብሔርን የሚፈልጉ ሰዎች እንደዚህ ነው የሚሆኑት ወገኖቼ። ካመለጠ የማይመለስ እድል አለ። እንደዚህ አይነት ሰው ወገኖቼ የዛሬ መንፈሳዊነት ነገ ባይገኝስ?
ዛሬ መንፈሳዊነት ታግሰን አድምጠናል። ነገ ልባችንን ዝቅ አድርገን የማዳመጥ እድል ብናጣስ? የተወደዳችሁ ክርስቲያኖች ኧረ ይህንንም ተውት። ነገ ራሱ ባይኖርስ? ዛሬ የሚባል ቀን ተሰጥቶናል። ነገ የሚባል ቀን ግን ወደ እኔና ወደ እናንተ ጭራሽ ባይመጣስ? ነገ ራሱ ለእኔና ለእናንተ የሚሰጠን ባይሆንስ? ለአንዳንዶቻችን የዲያብሎስ ፈተና ከዛሬ ይልቅ ነገ የባሰ ቢበረታስ? መከራ ቢያጸናብንስ? እንዴ የተወደዳችሁ ክርስቲያኖች ሰይጣን በጣም ጨካኝ ነው። ይሁዳ እንኳን ሲጸጸት ክርስቶስን እንዳያገኘው ክርስቶስን እንዳይፈልገው ታንቆ እንዲሞት እኮ ነው ያመቻቸው። ምክንያቱም በሕይወት ከኖረ ኢየሱስ ክርስቶስ ፍቅር ነው። ይሁዳንም እንኳን ሳይቀር ሊምረው እንደሚችል ይጠረጥራል ሰይጣን። ስለዚህ በሕይወት ከኖረ ይድንበታል። እንዳይድንበትስ መታነቂያውን አሳይቶታል። ነገ ሰይጣን የበለጠ ቢጨክንብንስ? የበለጠ መከራ ቢያጸናብንስ? አምነነዋል ወይ? እግዚአብሔርን የምትፈልግ ነፍስ የተወደዳችሁ ክርስቲያኖች የተነገራትን ታምናለች፣ ለታመነችው ትታዘዛለች። ያን ጊዜ እግዚአብሔርን ማግኘት ጉዞ ትጀምራለች። የነነዌ ሰዎችም እግዚአብሔርን አመኑ ካለ በኋላ መጨረሻ ላይ ታገኛላችሁ ከእግዚአብሔር ጋር ተገናኙ። ሊያመጣባቸው ካለው ክፋት ራራና ተመለሰ። እና የተወደዳችሁ ክርስቲያኖች እግዚአብሔርን ማግኘት ከፈለግን እግዚአብሔር የነገረንን እንመን። ምን ለምሳሌ ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ብሎናል። ይሄንን እናምናለን። ንስሐ ለመግባታችን ጥፋትን እንደሚያመጣብን ሲነግረን ተቀብለናል። ታዲያ ለምን መጥፋት እንፈልጋለን? ንስሐ በመግባት እግዚአብሔርን ማግኘት እየቻል ለንስሐ በመዘግየት እንዴት ለጥፋት የተቀባበልን እንሆናለን? ይሄንን ቃል አምነነዋል። ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ የሚለውን እውነት ነፍሳችን ገብቷታል። ቢገባን እንታዘዝባታለን። ለመታዘዝ እንቀርባለን ወገኖቼ። ይሄን ብቻ አይደለም፣ ምሳር በዛፎቹ ስር ተቀምጧል፣ ፍሬ ማፈራ ዛፍ ሁሉ ይቆረጣል ክርስቶስ ነግሮናል። ታዲያ ይሄንን እንቀበላለን። የእግዚአብሔር ቃል አስተምሮናል። የመጥረቢያ ስለት ላይ የመጥረቢያ ጫፍ ላይ ፍሬ ባለማፍራታችን ለመቆረጥ እየቀረብን እንደሆነ የነገረንን አምነናል። ብናምነው እኮ ልንቆረጥ ስለማንፈልግ ንስሐ ወደ መግባት እንቀርባለን። የመታዘዝን ፍሬ እናፈራለን። ይሄ ብቻ አይደለም የተወደዳችሁ ክርስቲያኖች፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ የሚለውን ቃልስ አምነናል። ወገኖቼ እንዳመነ ሰው የምንመላለስ አይመስልም። ምክንያቱም ብዙዎቻችን ለነዚህ ቃላት እየታዘዝን አይደለም። ጌታችን በምን ሰዓት እንደሚመጣ ስለማናውቅ ብዙዎቻችን ንስሐ ለመግባት አልቀረብንም። አንዳንዶቻችን ጭልጥ ባለ ፌሽታ ውስጥ እንኖራለን። አንዳንዶቻችን ጭራሽ ንስሐ አባት የለንም። ለምን? የምናመልከው ይመስለናል። እግዚአብሔርን ከበነዋል። ለሚናገረን ነገር ግን እምቢ ብለናል። ለዚህ ነው ለሚናገረው እምቢ እንዳትሉ ተጠንቀቁ ያለው ቅዱስ ጳውሎስ። በዚህ ዘመን እምቢታችንን ጀርባ በመስጠት አይደለም እየገለጥን ያለ ነው። አንዳንዶቻችን አጠገቡ ሆነን እምቢ ብለናል። አሁን እየሰማችሁት እንኳን ይሄን ቃል ብዙዎቻችን እምቢ ብለናል። ብዙዎቻችን እንደ አንድ ቀን ጉባኤ፣ እንደ አንድ ቀን የሆነ 3 ቀን የ4 ቀን ጉባኤ እንደ አንድ ቀን ዘምረን አጨብጭበን እንድንሄድ እንጂ እግዚአብሔር እየተናገረኝ ነው፣ እግዚአብሔር የተናገረኝን ልታዘዘው ይገባል፣ ነገ እኖረዋለሁ የምትል ነፍስ እግዚአብሔርን ታገኘዋለች። እግዚአብሔርን አግኝተነው ነው ወይ ምን ሄደው? በቃ እሱ ነው ጉዳዩ። የተወደዳችሁ ክርስቲያኖች ይሄ ከምን ይጀምራል? ከማመን። እግዚአብሔርን ያመኑ ሰዎች የሚነግራቸውን ይደነግጣሉ፣ ድንጉጦች ይሆናሉ። እንደ ነነዌ ሰዎች ይደነግጣሉ። እግዚአብሔር የተናገረኝ ይሄን ነው፣ በቃ
አምነዋለሁ፣ ታዘዘዋለሁ ብለው መታዘዝ ይጀምራሉ። እግዚአብሔርን የሚፈልጉ ሰዎች ጉዞ ከማመንና ከመታዘዝ ይጀምራል። አንድ ሁለተኛ እግዚአብሔርን ማግኘት የሚፈልጉ ሰዎች የጉዟቸው ሁለተኛው ደረጃ ወይም ሁለተኛው ነጥብ ምን ይመስላችኋል? ያምኑታል፣ ይታዘዙታል። ሁለተኛ ከክፉ መንገዳቸው ይመለሳሉ። በሙሉ ተመልከቱ። እግዚአብሔርን ያገኙ ሰዎችን ፈልጉ። ወደ እግዚአብሔር ጉዞ የሚጀምሩ የተወደዳችሁ ክርስቲያኖች የሚያስከትሉት ነጥብ እግዚአብሔር የሚጠላባቸውን ይጠላሉ። እግዚአብሔር ተዉ ሲላቸው ይተዋሉ። እግዚአብሔር አቁሙ ሲላቸው ያቆማሉ። ለእግዚአብሔር የማይመች ነገር ከሆነ ለነሱ የማይመች ይሆናል። በቃ ከክፉ መንገዳቸው ይመለሳሉ። እግዚአብሔር ከጠላበት ተወዋለሁ ወይ? እግዚአብሔር አይሆንም ካለሽ እሺ ትይዋለሽ ወይ? እግዚአብሔርን ደስ የማያሰኘውን ነገር ደስ የማያሰኝ መሆን ይጀምራል ወይ? እሱ ከሆነ ነው እግዚአብሔር ጋር የምትገናኘው። እግዚአብሔርንም ሰይጣንንም በአንድ ልብ ውስጥ ማስተናገድ አይቻልም። እግዚአብሔርም ሰይጣንም በልባችን ላይ ዙፋን አድርገው መንገስ አይችሉ። ማቻቻል አይቻልም። ማመቻመቻ አይቻልም። ያለን ጉዳይ ምርጫ ብቻ ነው። ምርጫው ደግሞ ክፉ ወይም ደግ የመሆን ምርጫ ነው። እግዚአብሔርን ማግኘት የሚፈልጉ ሰዎች ከክፉ መንገዳቸው ይመለሳሉ። የነነዌ ሰዎችን ተመልከቷቸው። እግዚአብሔርን አመኑ አይደል? እግዚአብሔርን ማመናቸውን በምን ገለጡ መሰላችሁ? እንዲህ ይላል ትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ነው የሚለው። እግዚአብሔር ስራህን ነው የሚያየው። ከክፉ መንገዳችን መመለሳችን ነው ሁለተኛው ነጥብ ያደረጉት። እግዚአብሔርን ሲፈልጉት፣ እግዚአብሔርን ማግኘት ሲፈልጉ፣ ከእግዚአብሔር ጋር መኖር ሲቆርጡ የቆረጡት እግዚአብሔር የማይወድላቸውን ነገር ነው የቆረጡት። እግዚአብሔርን እንፈልጋለን አይደል? እግዚአብሔር የማይወደውን ነገር ቁረጠው። እግዚአብሔር ከማይወደው ነገር ጋር ተጣላ፣ ተለያይ። እዩ እንዴት ይደንቃል! እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ አለ። እግዚአብሔርን ከፈለግን ከክፉ መንገዳችን አንመለስ። የተወደዳችሁ ክርስቲያን፣ ታዲያ እግዚአብሔርን በክፉ መንገድ ውስጥ እንዴት ይገኛል? እንዴ አይገኝም። አትባዝኑ። እግዚአብሔርን ማግኘት ከፈለግን ክፉ ነገራችንን መተው አለብን። የተወደዳችሁ ክርስቲያኖች፣ እግዚአብሔር የሚገኘው በፍጹም የመንፈሳዊ ሕይወት ለውጥ እንጂ ጊዜያዊ መሰብሰብና ጸጸታ። ይሄ መሰብሰባችን ወደዛ እንዲያመጣ ነው የሚያስፈልገው። ይሄ ጊዜያዊ ጸጸታችን የሕይወት ለውጥ እንዲያመጣ ነው የሚያስፈልገው። ወደ እግዚአብሔር የምትመለስ ነፍስ ወገኖቼ ለውጥ ነው እንጂ የምታሳየው ሪፖርት አይደለም የምታቀርበው። ወገኖቼ ጾማችን፣ ጸሎታችን፣ ጉባኤያችን፣ ንስሐችን፣ የትኛውም ነገራችን የሕይወት ለውጥ እንዲያመጣ ነው የሚያስፈልገው። እንደዚህ ተምረን፣ እንደዚህ ዘምረን፣ እንደዚህ የተሳካ ጉባኤ አድርገን ይህን ያህል ወንበር ሞላበት እነገሌ የሚባሉ ሰባኪያን ተገኙበት፣ አቤት እንዴት ያለ ቅሽር ያለ ጉባኤ አደረግን አይደለም። እግዚአብሔር በዲኮራችን፣ እግዚአብሔር በወንበራችን ብዛት፣ እግዚአብሔር በሰዋችን ስፋት፣ እግዚአብሔር በንግግር ቃላችን ስኬት፣ እግዚአብሔር በዚያ አይታለልም። እና እግዚአብሔር ምን ይፈልጋል? ከክፉ መንገዳችን የተመለሰ የሕይወት ለውጥ ይፈልጋል። እግዚአብሔር ጸጸትና ቁጭት ብቻ ሳይሆን መተው ይፈልጋል እግዚአብሔር። እንጂማ እኮ ቃየንም እኮ ተጸጽቶ ነበር። ቃየንም እኮ ተጸጽቶ ነበር። ፈርዖንም እኮ ተጸጽቶ ነበር። ይሁዳም እኮ ተጸጽቶ ነበር። ግን
ከክፉ መንገዳቸው መመለስ ግን አልፈለጉ። አጓጉል ጸጸት ይላል። ጸጸት ሊከተለው የሚገባ የህይወት ለውጥ መጨከን፣ በኃጢአት ላይ መጨከን፣ በክፋት ላይ መጨከን፣ ክፉ ስራን ጭርስ አድርጎ መተው፣ ወደ እውነተኛ የጽድቅ ህይወት መመለስ። ምን ማለት ነው ይሄ ለውጥ? ከቀማ ስጥ። እስከ ዛሬ ቀምተህ ኖረሃል፣ አሁን ስጣ። ለውጥ ማለት ይሄ ነው። ስትሰድብ ከኖርክ መርቃ። ለውጥ ማለት ይሄ ነው። በዝሙት ከኖርክ አንድ ሚስት አግብተህ በንጽህና ኑራ። ለውጥ ማለት ይሄ ነው። በጣም በድሎትና በምቾት ከኖርክ በጾም ህይወት ታጠቃ። ለውጥ ማለት ይሄ ነው። የተወደዳችሁ ክርስቲያኖች፣ እሾህን መንቀል ብቻ አይደለም፣ እሾህ በተነቀለበት ቦታ ዘይት ማፍሰስ፣ መድኃኒት ማድረግ ይገባል። ፍሬ ማፍራት ማለት ነው። በጎ መስራት ማለት ነው። ከክፉ መንገዳቸው ተመለሱ። እግዚአብሔርን ማግኘት እንፈልጋለን። ሌላ ብዙ ስብከት መሰበክ አያስፈልግም ወገኖቼ። እግዚአብሔርን የምታምን ነፍስ ታፈቅረዋለች። የምታፈቅረው ነፍስ ታምነዋለች። የምታምነው ነፍስ ትታዘዘዋለች። የምትታዘዘዋ ነፍስ እምቢ አትለው። እምቢ ያላለችው ነፍስ ክፉን ነገር ትተዋለች። የሚጠላባትን ታሽቀነጥራለች። አዲስ ማንነት፣ የመታዘዝ ማንነት ትይዛለች። ሰካራም ከሆነ ስካሩን ይተዋል፣ ከሱሱ ይወጣል። እግዚአብሔር ደስ የማያሰኘውን ነገር ይረግጣል። ይሄ ነው መንገዱ። እንዲህ ይላል እግዚአብሔር ቃል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔር የተናገረባችሁን ክፉ ነገር ይተዋል። መንገዱንና ስራውን የሚያሳምረው እግዚአብሔር መንገዱንና ስራውን ያሳምርለታል። እግዚአብሔርን እሺ የሚለው እግዚአብሔር እሺ ይለዋል። እግዚአብሔርን የሚታዘዘው እግዚአብሔርም ይታዘዘዋል። እግዚአብሔርን የምታደምጥ ነፍስ እግዚአብሔርም ያደምጣታል። እግዚአብሔር የሚለው ይሄንን ነው። መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁን የእግዚአብሔርም ቃል ስሙ። እግዚአብሔርም የተናገረውን ክፉ ነገር ይተውባል። አጠፋለሁ ካለ ጥፋትን ያጠፋልሃል። ትሞታለህ ካለ በሕይወት ይቀይርልሃል። እድሜህ ያጥራል ካለ ያስረዝምልሃል። ብቻ ክፉ መንገድህን ተው፣ ተመለስ። ገና ነኝ አትበል። አሁን ለየትኛው ገና ነው የምታሸጋግረው? አሁን ቀጠሮ ሳትቀጥር በዚች ምሽት ክፉ ስራህን ተውለት። የተወደደ ሰዓት አሁን ነው። የመዳንም ቀን ዛሬ ነው። እነሆ በተወደደ ሰዓት ሰምቻለሁ፣ በማዳኔም ቀን ረድቻለሁ ይላል። ለክርስቲያን ነገ የለውም። የክርስቲያን ነገ አሁን ነው። አሁን ክፉ ስራህን ተው። ያኔ እግዚአብሔርን ታገኘዋለህ። ያኔ ጸሎትህ ይሰማል። ያኔ ክፉ ካንተ ይርቃል። ያኔ እግዚአብሔር ካንተ ጋር ስለሆነ ሰይጣን ቦታ የለውም ባንተ መካከል። ያኔ አሸናፊ ትሆናለህ። ተራራው ባንተ ፊት ተራራ አይሆንም። ባህሩም ባንተ ፊት ማዕበል አይሆንም። ምክንያቱም እግዚአብሔርን ታገኘዋለህ። የምን እሱ ገና ነኝ ነው። አሁን ከክፉ መንገዳቸው የሚመለሱ ሰዎች የአካባቢ ተጽዕኖአቸውን ያሸንፋሉ። ምንም የአካባቢ ተጽዕኖ ያሸንፋቸው። ከሰካራሞች ጋር ይኑሩ፣ ከጫት ቃሚዎች ጋር ይኑሩ፣ ከዘማውያን ጋር ይኑሩ፣ የዛ አካባቢ ተጽዕኖ አያሸንፋቸውም። እነሱ አሸናፊዎች ይሆናሉ። ዳዊትን አታስታውሱትም? ጋሻ ጃግሬዎቹ ሳኦልን እዛ ምድረ በዳ ሸለቆ ውስጥ ባገኙት ጊዜ ዳዊትን ምን አሉት መሰላችሁ? ግደለው፣ እያሳደደህ እኮ ነው። እግዚአብሔር እጅ ላይ ጥሎታል። ገርለህ ጣለው፣ እግዚአብሔር ርቆታል። ክፉ መንፈስ ያሰቃየዋል። ደሞ ጠላትህ ነው፣ እያሳደደህን የተገናኘው። ግደለው፣ ግደለው እያሉ ወተወቱት ዳዊትን። አገልጋዮቹ ጋሻ ጃግሬዎቹ። ዳዊት የጋሻ ጃግሬዎቹ ውትወታ እግዚአብሔርን ከተከለው ልብ ውስጥ አልነቀለው። በየዋህነት በልብ ውስጥ የተተከለው አንድ የእግዚአብሔር ቃል የእነዚህን ሰዎች ውትወታ አሸንፎታል። ስረቅ የሚልህን የምታሸንፈው እግዚአብሔር በልብ ውስጥ ያደረ እንደሆነ ነው። በወትዋሾች መካከል
በኃጢአት እንድትወድቅ በዝሙት እንድትወድቅ ደስ በማያሰኙ ህይወቶች ውስጥ እንድትመላለስ በምትወተውተ ዓለም መካከል አሸናፊ ሆነ የምትወጣው አሸናፊውን እግዚአብሔርን በልቤ ከተምክ እንደሆነ ነው። ዳዊት ምን እንዳለው ታውቃለህ? እግዚአብሔር በቀባው ላይ እጄን አላነሳም ነው ያለው። አንዲት ቃል አንብቧል። እግዚአብሔር በቀባው ላይ እጄን አትንሳ የሚለው ቃል በልቡ ታትሟል። ለዚህ ቃል ይታዘዛል። ለወትዋቾች አትታዘዝ። ብልጭ ድርግም ለሚለው ለዚህ የመጠጥ ቤት ጫጫታ አትታዘዝ። ለእግዚአብሔር ቃል ታዘዝ። አትስከር ላለ ቃል ታዘዝ። ንጹህ ሁኚ ለሚልሽ ቃል ታዘዥ። የዓለምና የአካባቢ ውትወታ ተጽዕኖ ስር እንዳትንበረከክ እግዚአብሔርን በልብህ አትመው። የእግዚአብሔርን ቃል አትመው። የእግዚአብሔርን ቃል በልብህ ያዘው። የእግዚአብሔርን ቃል በአንደበትህ ተናገረው። የእግዚአብሔርን ቃል መመሪያ አድርገው። የእግዚአብሔርን ቃል በፊትህ አስቀምጥ። እግዚአብሔር እንዲህ ይለኛል በለው። ያን ጊዜ አካባቢንም ተጽዕኖ ታሸንፋለህ። ራስህንም ከሌሎች ጋር አታነጻጽርም። ከክፉ መንገድ ልትመለስ ስትፈልግ ነገሌ መች ተመለሱ፣ ነገሌ ሳይመለሱ ይሄ ነገር ሁሉ ሆኖላቸው እያልክ ከሌላ ሰው ጋር አታነጻጽር። ብቻህን ራስህን እይ፣ አታነጻጽር። ነገሌን እግዚአብሔር የማይበትን መንገድ አንተ አታውቅም። ቶ እሱን ለእግዚአብሔር። አንተ ግን ራስህን ነፃ አውጣ። ነገሌ እንዲህ የሆኑ መች ተቀጡ፣ ነገሌ እንዲህ የሆኑ ይኸው ከብረው የለ፣ እኔ ብቻዬን ምን ቤት ነኝ አትበል። ራስህንም ከሌሎች ጋር አታነጻ። ክፉ መንገድ ዝም ብለህ ቶ ወገኖቼ፣ ራስህንም አታጽድቅ። እግዚአብሔርን የሚያገኙ ሰዎች እነማን እንደሆኑ ታውቃላችሁ? በደለኞችና ኃጢአተኞች፣ ክፋታቸውን የሚያውቁ፣ በደላቸውን የሚያውቁ፣ ነውራቸውን የሚያውቁ፣ በእግዚአብሔር ላይ ማመጻቸውን የሚያውቁ ሰዎች እግዚአብሔርን ያገኙታል። ምንም እንዳልበደሉ የሚመላለሱ ሰዎች ግን እግዚአብሔርን ያገኙት። ያቺን ማርያም ባለሽቷን አታውቋት? ዓለም ሁሉ የሚያውቃት ናት። በበደሏ በዘማዊነት ሕይወቷ ሰው ሁሉ የሚያውቃት ብቻ አይደለም፣ ደግሞም የተጸየፋት ናት። ስምዖን የሚባለው ደግሞ የሚመጻደቅ ነው በራሱ ምንም ኃጢአት እንዳልሰራ። የተወደዳችሁ ክርስቲያኖች፣ በእንባዋ እግሩን እስክታብሰው መዋቢያ ሽቷን በእግሮቹ ስር እስክታፈሰው ድረስ ክርስቶስን ፈልገዋለች። ራሷን አላመጻደቀች። ምን በደለኛ ነኝ እኔ ነገሌ ያሉ አይደል እንዴ ያለች አልተኮፈሰች። በደሏን ብቻ ታውቃለች። ድካማችንን ብቻ እንወቀው። የአባት እንዳለው እግዚአብሔር ሆይ ያንተን ልዕልና ያንተን ታላቅነት ግለጽልኝ፣ የኔን ድካም ደግሞ አሳውቀኝ እንዳለው ድካሟን የምታውቅ ነፍስ በእግዚአብሔር ፊት ትፈሳለች። እግዚአብሔርን ታገኛለች። ከማንም ጋር አትመጻደቅ። ምንም እንዳልሰራች ራሷን አትቆርጥ። ይልቁንም በልዑል እግዚአብሔር ፊት ጽድቅ እንኳን ቢኖራት ጽድቋ በእግዚአብሔር ፊት በቸርነቱ የሚቆጠርላት እንደሆነ ታምናለች። ኃጢአትን እንደ ውሃ የምትጠጣ ምስኪን እንደሆነች ትረዳለች። ስለዚህ ከክፉ መንገዷ ትመለሳለች፣ እግዚአብሔርን ትፈልጋለች። ወገኖቼ በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር እንደተባለው ወገኖቼ፣ ከልቧ በደልን የምታርቅ ነፍስ እግዚአብሔርን ታገኘዋለች፣ ይሰማታል። ደግሞ አለው በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር ይላል ነብዩ ዳዊት። እግዚአብሔር እንድንሰማን እንፈልጋለን፣ በደልን ደግሞ እየተከታተል እንፈጽማለን። ታዲያ እግዚአብሔር አልሰማኝም ተብሎ ይኮነናል? እግዚአብሔር እንዲሰማን አይደል እዚህ ምን መጣው? እናስ ከበደል ጋር እግዚአብሔር ምን ጉዳይ አለው? ከክፉ መንገድ ጋር እግዚአብሔር ምን መንገድ አለው? ሁለተኛ የተወደዳችሁ ክርስቲያኖች፣ እግዚአብሔር ማግኘት የምትፈልግ ነፍስ ሁለተኛ የምታደርገው ከክፉ መንገዷ ትመለሳለች። እርግጠኛ ነኝ ብጠይቅ ትመልሱልኛላችሁ። መጠየቅ ግን አልፈልግም። እግዚአብሔርን ማግኘት እንደምንፈልግ ሁላችንም እናውቃለን። ከክፋት ግን መላቀቅ አንፈልግም። ታዲያ እግዚአብሔር እንዴት እናገኘዋለን? ወደ እግዚአብሔር መመለስ እንፈልጋለን። ለበደልና ለኃጢአት ለክፋት ስራ ግን ጀርባ መስጠት አንፈልግም። ኃጢአትም ጣፍጦናል፣ እግዚአብሔርም ናፍቆናል። በሁለቱ መካከል ዋለና እንደሱ ደግሞ አይሆንም።
በሁለት ልብ ለሚያነክስ በሚጠራጠር ህይወት ውስጥ ለሚኖር ጽድቅን ከኃጢአት ጋር ሊያስማማ ለሚፈልግ ቦታ የለውም ወገኖቼ። ሶስተኛ ስፍራ የለም። ወይ ጽድቅ ነው ወይ ኃጢአት፣ ወይ እውነት ነው ወይ ሐሰት ነው፣ ወይ ገነት ነው ወይ ሲኦል። በሁለቱ መካከል የለም። እና እግዚአብሔርን እፈልጋለሁ የምትል ነፍስ ሁለተኛ ጉዞዋ የሚሳካው ከክፉ መንገዷ ስትመለስ። የነነዌን ሰዎች ላስታውሳችሁና ወደ ሶስተኛው ነጥብ ልሻገር። ደግሞ አለው እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። በቃ እግዚአብሔር ማየት የሚፈልገው መመለሳችንን። ያን ጊዜ እግዚአብሔር ወደኛ ይመለሳል። ተመለሱ እኔም ወደ እናንተ እመለሳለሁ፣ ኑ እኔም ወደ እናንተ ቀርባለሁ፣ ተጠጉኝ እኔ ታቀፋችኋለሁ፣ ጥሩኝ እሰማችኋለሁ፣ ፈልጉኝ ታገኙኝም አላችሁ ይላል። አበቃ። እግዚአብሔር ይገኛል። እግዚአብሔር ከፈለጉት ይገኛል ወገኖቼ። የማይገኝ አምላክ አድርገን ቆጥረነዋል። በዚህ ዘመንማ ይገኛል። በጣም ቅርብ ነው። እግዚአብሔር ለሚጠሩት፣ ለሚፈሩት፣ ለሚደነግጡ፣ ለሚፈልጉት በእውነት እግዚአብሔር ቅርብ ነው ተብሎ ተጽፏል። ይገኛል እግዚአብሔር። ያራቀው ስራችን እኛን ያራቀን ክፉ ቅርብ ሆነን ግን ከእግዚአብሔር እጆች ያራቀን፣ ከእግዚአብሔር ጸጋና ምሕረት ያራቀን፣ ከእግዚአብሔር ጆሮዎች መደመጥ ያራቀን ክፉ ስራችን ነው። እንቶ ሁለተኛ ሶስተኛ እግዚአብሔርን ማግኘት የምትፈልግ ነፍስ ወይም እግዚአብሔርን ለማግኘት ጉዞ የጀመረች ክርስቲያናዊት ነፍስ ሶስተኛ የምታደርገው ምንድነው ካላችሁኝ፣ ራሳቸውን በእግዚአብሔር ፊት ያዋርዳሉ። ደግሞ አለው እግዚአብሔርን የሚያገኙት ራሳቸውን በእግዚአብሔር ፊት በኃይለኛው ፊት ያዋረዱት ናቸው። ኩሮዎች አያገኙትም። እግዚአብሔር ሲናገራቸው የሚደነግጡ ግን ያገኙታል። ይሄን የምንነጋገረውን የእግዚአብሔርን ቃል እንደ ማለፊያ የሚሰሙ ሰዎች እግዚአብሔርን አያገኙት። ሲናገራቸው ግን ልባቸው የሚደነግጥ ሰዎች እግዚአብሔርን ያገኙታል። እግዚአብሔር ትዕቢተኞችን አይደለም ትሑታንን ያገኛል። እግዚአብሔር ቸልተኞችን አይደለም፣ እግዚአብሔር ንቆችን ያገኛል። እግዚአብሔር የሚያገኙት እነዚህ ናቸው። እግዚአብሔር የሚያገኛቸው እነዚህ ሰዎች ናቸው። አሁንም ወደ ነነዌ ሰዎች ልመለስ። የነነዌ ሰዎች እግዚአብሔር ጋር እንዴት ተገናኙ ካላችሁኝ፣ እግዚአብሔርን እንዴት አገኙት ካላችሁኝ፣ ሶስት ነገር ተጠቅሷል። ማቅ ለበሱ፣ ከዙፋናቸው ተነሱ፣ አመድ ላይ ራሳቸውን ነሰነሱ። ምን ማለት? ራሳቸውን በኃይለኛው በእግዚአብሔር ፊት አዋረዱ። የእግዚአብሔር ቃል የሚለው ይሄ ነው። ትምክህተኞች እግዚአብሔርን አያገኙት። በገንዘባቸው፣ በስልጣናቸው፣ በአቅማቸው፣ በውበታቸው፣ በተናጋሪነታቸው፣ በተደማጭነታቸው እግዚአብሔር በሰጣቸው ጸጋ እግዚአብሔር ላይ ሳይቀር የሚኮሩ እግዚአብሔርን አያገኙት። ማቅ ለለበሱት የነነዌ ሰዎች ሐር አልብሶ ይጨርስላቸዋል። መሬት ላይ የተቀመጡትን ደንግጠው ራሳቸውን መሬት ላይ የጣሉትን ወደ ዙፋናቸው ያወጣቸዋል። እግዚአብሔርን ማግኘት ማለት ይሄ። አመድ የነሰነሱትን በጸጋው ያስውባቸዋል። እግዚአብሔርን ያገኛል ይሏል። ይሄ ነው። እንዲህ ይላል እግዚአብሔር ቃል። የተወደዳችሁ ክርስቲያኖች እጅግ ልዩ የሆነ የእግዚአብሔርን ቃል አንብብላችሁ። እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 እግዚአብሔርም እንዲህ ይላል ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። የእግዚአብሔር አይኖች ማንን ይመለከታሉ ካላችሁኝ፣ ወደ ትሁት ሰው፣ መንፈሱም ወደ ተሰበረ ሰው። እግዚአብሔር ሲናገረው ወደሚንቀጠቀጥ ሰው፣ ልታዘዝ ለሚል ሰው እንደሱ ነው እግዚአብሔር የሚያየው። አሁን እግዚአብሔር ሲናገረን ትደነግጣላችሁ። እግዚአብሔርን ስታስቡት ትሰበራላችሁ። እግዚአብሔርን የምታገኘው እንደዚች አይነት ነፍስ ናት። ምን አይነት ትሁት፣ ምን አይነት ሰባራ፣ ምን አይነት አንካሳ፣ ድካሟን የምታውቅ፣ ምን አይነት የምትደነግጥ፣ ምን አይነት የምትንቀጠቀጥ።
እግዚአብሔር ሲናገራት በፊቱ ምትቀልጥ እግዚአብሔር ፊት ስትቆም በእሳት ነበልባሎች መካከል እንደቆመች ምታስብ ነፍስ ወደዚህ ወደ ትሁት መንፈሱም ወደሚቀጠቀጥ በቃሌም ወደሚንቀጠቀጥ መንፈሱም ወደ ተሰበረ ሰው እመለከታለሁ ይላል። እግዚአብሔር የሚያገኛቸው እግዚአብሔርን የሚያገኙት ሰዎች ራሳቸውን በእግዚአብሔር ፊት የሚያዋርዱ ናቸው። እግዚአብሔርን ማግኘት ከፈለጋችሁ በኃይለኛው በእግዚአብሔር ፊት በትህትና በመንቀጥቀጥ በመፍራት በመደንገጥ በትህትና ራሳችንን እናዋርዳ። እግዚአብሔር በኃይለኞች ላይ ተጨምሮ ኃይለኛ ሆኖ አያውቅም። እግዚአብሔር ራሳቸውን ከሚያዋርዱ ጋር ይሆናል እንጂ እግዚአብሔር ታናሽ ብላቴና ከሆነችው ከድንግል ማርያም ጋር እንጂ ከነገስታት ሚስቶችና እናቶች ጋር አልነበረም። እግዚአብሔር አፋቸው ኮልታፋ ከሆኑ ንግግር ከማያውቁ ከሐዋርያት ጋር እንጂ እግዚአብሔር ንግግር ከሚያውቁ ከሶፊስቶች ጋር አልነበሩም። ወዳጄ ገንዘብህን እርሳው፣ ወዳጄ ስልጣንህንም ገርመም አድርገው። እንደሚያልፍ ጥላ በባህር ላይ ሲጓዝ እንደሚያልፍ አሻራውን ሳይተው እንደሚሄድ ውሃ ተመልከተው። የትኛው ውበትም ሐሰት ደም ግባትም ረጋፊ እንደሆነ ያው የትኛውንም ነገር አስበ ኩራት በልብህ እንዳይሞላ ኃይለኞች በእግዚአብሔር ፊት ተዋርደዋል። ብርቶች በእግዚአብሔር ፊት ተንበርክከዋል። ጉልበተኞች በልዑል ፊት አቅመ ቢስ ሆነዋል። ብልጦች በእግዚአብሔር ሞኝነት ፊት ምንም ሆነዋል። ታዲያ እግዚአብሔር የምታገኝ ነፍስ እግዚአብሔርን ራሷን ታዋርዳለች። እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው ወገኖቼ። ደግሞ አለው እግዚአብሔር በዝቅታ እንጂ በከፍታ አይደለም የሚገኘው። ለዚህ ነው ታናሽ ነኝ ለሚሉ ለነ ዳዊት ታላላቅ ድሎችን የሰጠው። እኔ ወገኔ የተጠቃ ምናምንቴ ሰው ነኝ ለሚሉ ለነ ጌዲዮን ኃይል የሰጠው እግዚአብሔር። ታናናሾችን ታላላቅ የሚያደርግ ነው እግዚአብሔር። የጫማውን ጠፍር ልፈታ አልገባም ላለች ነፍስ ራሷን እንድትነካ ይሰጣታል። እንደ መጥምቀ መለኮት ቅዱስ ዮሐንስ እኔ ዝቅ ዝቅ ልል ይገባል ብላ ስትዘምር አንቺማ ሴቶች ከወለዱት ሁሉ በላይ ነሽ ብሎ ይመሰክርላታል። እኔ ጭንጋፍ ነኝ ለሚሉ ለነ ጳውሎስ እስከ ሶስተኛው ሰማይ ያደርሳቸዋል። ሰይጣን እንኳን ከነሱ ከጥላቸው እንኳን ሳይቀር ይሸሻል። ከልብሳቸው ቁራጭ እንኳን አይደርስም። እግዚአብሔር ያከብራቸዋል። መሬት የሚያዩትን እግዚአብሔር ልባቸውን ያየዋል። ያን ቀራጭ አታስታውሱትም? ቀና ሊል አልደፈረም። መሬት እያየ ጌታዬ ሆይ እኔን ኃጢአተኛውን ማረኝ እያለ ያለቅሳል። በደሏን እያሰበች ለምታለቅስ ነፍስ፣ በፊቱ ለምትዋረድ ነፍስ እግዚአብሔር ቅርብ ነው። 2 ጊዜ ጾማለሁ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ እያለች በትዕቢት ተወጥራ ለምትጸልይ ነፍስ እግዚአብሔር አያትን ቦታ የለው። መሬት ለምታይ ሞቷን እያየች ለምትፈራ ለምትደነግጥ መሬት ለምታይ አፈር ነኝ ለምትል ትምክህቷን ለምታረክ ኩራቷን ለምታባር ነፍስ እግዚአብሔር ቅርብ ነው። ራሷን ለምታዋርድ ሰይጣንን የሚያሸንፈው ትህትና ብቻ ነው። ደግሞ አለው ሰይጣን የሚያሸንፈው ራሱን ትሁትና በእግዚአብሔር ፊት የሚያዋርድ ሰው ነው። እንደውም አባቶቻችን ምን ይላሉ? ትህትና የሰይጣንን ትዕቢት ያዋርደዋል ይላል። በትህትና ፊት ሰይጣን መቃወም አይችልም ወገኖቼ። ይልቅ እግዚአብሔር ለትሑታን ጸጋን መስጠት ያውቃል። ራሳቸውን ለሚያዋርዱ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ተብሎ ተጽፏል። የእግዚአብሔርን ጸጋ ማግኘት የምትፈልግ ነፍስ
ራሷን ታዋርዳለች። በኃይለኛው በእግዚአብሔር ፊት ዝቅ ትላለች። ምክንያቱም እግዚአብሔር ያከበሩትን የሚያከብር እግዚአብሔር የናቁትን የሚንቅ አምላክ እንደሆነ ትረዳለች። እግዚአብሔር የምትፈልግ ነፍስ እንዴት አድርጋ ራሷን ታዋርዳለች? አንድ ሁለት ነገር ነግሬያችሁ አበቃለሁ። ሶስተኛውን ነው የምነግራችሁ። ሰዓት ስለሄደብኝ ሌላውን ተዋለሁ። እግዚአብሔርን ለማግኘት ጉዞ የጀመረች ነፍስ ሶስተኛ የምታደርገው በኃይለኛው በእግዚአብሔር ፊት ራሷን ማዋረድ ነው። እነሱ እግዚአብሔርን ያገኙታል። አንድ ሁለት ጥቅሶችን ላንብብላችሁ። እንዲህ ይላል እዚህ መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 ላይ የተጻፈ አስደናቂ ቃል ነው። እንዲህ ይላል በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንንም ያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጾም ብዬ አዋጅ ነገርኩኝ። ስለዚህ ነገር ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን የሚል ቃል ታገኛላችሁ። በጾም ራሳቸውን አዋረዱ። ስለዚህ ነገር ጾምን